በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ይትባረክ እግዚአብሔር አምላክ አበው ቅዱሳን በሰጣህ ምሕረቱ ላይ ሌለ ምሕረቱን ቸርነቱን በእኛ ላይ ያጸናልን ያባረክ አምላክ ቅዱስ እግዚአብሔር ይክበር ይመስገን። የእናታችን የቅድስት ድንግል ማርያም የነቢያትና የሐዋርያት የሰማዕታት የጻድቃን ረድኤት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ቡራኬዎት ይድረሰን። የተከበሩ መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ የተከበሩ አባታችን መላከ ብርሃን አባ ክፍለ ማርያም የዚህ የደብረ አባይ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአውስትራሊያ የሜልበርን ደብረገነት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ መላከ ሰላም ባህሩ የደብረ ሰላም ባለ እግዚአብሔር ቤተክርስቲያን አስተዳዳሪ፣ ሊቀ ማእምራን አማረ ጌጡ የቅድስት አርሴማ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን፣ ካህናት፣ ወንድሞቻችን፣ ዲያቆናት፣ እግዚአብሔር ቤተሰቦች በስላሴ ስም እንደምንቆያችሁ ቸርነት ገንዘቡ የሆነ አምላካችን ስሙ የተመሰገነ ይሁን። ብፁዕ አባታችን እዚህ ስለተገኙ እጅግ በጣም ነው ደስ ያለኝ። አባቱ ያለለት ልጅ የሚፈራው ነገር የለም። ቢፈራ እንኳን ሩጦ ከአባቱ ስር ይሸጎጣል እና ስለመጡልን የምንናገረውን ያርሙናል። የሚያሰናክልን ሰይጣን በዲያብሎስ ተንኮል የሚመጣውን ነገር ሁሉ በመስቀላቸው ያባርሩልናል እና ስለመጡ በጣም ደስ ብሎኛል። ለሁላችንም ለልጆቻቸው ቅርብ አባትም ስለሆኑ ከመርከብ ካፒቴን ወይም ሊቀ ሐመር መርከበኛው መጥፋቱ ለመርከቢቱ ሁከት እንደሆነ የሊቀ ጳጳስ ከህዝብ መራቅ ለህዝብ ጥሩ አይደለም እና መርከበኛው ባለሙያው በመርከቢቱ መካከል ሲገኝ ሞገዱን እየሰነጠቀች እንደምትሄድ አባቶቻችን ከኛ መካከል ሲሆኑልን በጣም ብዙ ሞገድ መሻገር እንችላለን እና ብዙ አባታችን ስለተገኙ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። እግዚአብሔር የተመሰገነ ይሁን። በመካከላችን ተገኝቶ ያስተምረን። እኔ አጭር ጊዜ ትንሽ ነገር እንማማረንና ቀሪው ጊዜ ብፁዕ አባታችን አቡነ አብርሃም ያስተምሩናል። ከኔ ጋር ባለን ጊዜ አጭር ነገር የምንማማርበት የትምህርታችን ርዕስ ከእግዚአብሔር ጋር እንዴት እንኑር በሚል ርዕስ ነው። እስኪ በሉ አንድ ጊዜ ሁላችሁ ድገሙ። ሶስተኛ እንበል። መቼም እናንተ ኦርቶዶክሳውያን ስለሆናችሁ እግዚአብሔር ማለት እንዲህ ነው ብለን አንሰብካችሁም። እግዚአብሔርን ታውቁታላችሁና አኗኗሩ ግን ሰይጣን ስለሚረብሸን የእኛም የሰጋችን ጣልቃ ገብነት ስላለ ስለምንወጣ ስለምንወርድ እሱ ላይ ለመነጋገርና መንገዳችን ለማቅናት ነው ጉባኤ የሚዘጋጀው እንጂ የማታውቁት አምላክ ኑሮ ልትሰበኩ አይደለም። በ40 ቀናችሁ ወንዶች፣ በ80 ቀናችሁ ሴቶች በጥምቀት የለበስነው ክርስቶስ ሥጋው ደሙን የተቀበልነው በቅዳሴ የምታውቁት በዓል የምታከብሩለት ጾሙን የምንጾሙለት የምንጾምለት ስቅለቱን፣ ትንሣኤውን፣ ልደቱን፣ እርገቱን ሁሉ ጠንቅቀን የምናውቅ የመጽሐፍ ቅዱስ ባለማዕዶች ስለሆን ለእኛ አምላክ ሊተዋወቀን አይሰበከን። የሚነገረን ከእግዚአብሔር ጋር እንዴት እንኖር ነው። ከእግዚአብሔር ጋር እንዴት እንኖር? የመጀመሪያው ከእግዚአብሔር ጋር እንዴት እንኖር ነው የምንለው ለምንድን ነው? የማመን ዓላማው ከእግዚአብሔር ጋር መኖር ነው። የማመን ዓላማ ቅዱስ ጳውሎስም እንዲህ ይላል፣ እፈቱ እጸለት እምዝንቱ ዓለም ወአሐዱ ምስለ ክርስቶስ። ፊልጵስዩስ ምዕራፍ 1 ቁጥር 24 ላይ ሲናገር እኔ ከዚህ ዓለም ተለይቼ ከክርስቶስ ጋር ልኖር እናፍቃለሁ። ስለዚህ የሃይማኖት ዓላማው ካመኑት አምላክ ጋር ማኖር ነው። ለምን ክርስቲያን ሆንኩ
ከተሰቀልኩ በኋላ እናንተንም ወደ እኔ እስባችኋለሁ ብሎ ነበር። እንግዲህ ራስ ከፍ ሲል እግር ራስን ተከትሎ አብሮ ከፍ እንደሚል ክርስቶስ ሲሰቀል በኋላም ሲያርግ እኛንም እንደሚስበን ይነግረን ነው። ሊቁ ቅዱስ ዮሐንስ አፈወርቅ እንደነገረን ሀባሃሎ ርእስ እየሄዱ አባል ራስ ካለበት ሌሎች ሕዋሳትን ተከትለው ሄደው ይኖራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ርዕሰ ሕይወት የሕይወታችን ራስ ነው። የሕይወታችን ራስ ስለሆነ ራስ ካለበት እግር ተከትሎ እንደሚገባው ክርስቶስ የቤተ ክርስቲያን ራስ ስለሆነ እሱ ከገባበት ሀገር ሄደን ገብተን እንኖራለን። የተሰበሰብንበት ዓላማ የምንጸልይበት፣ የምንጾምበት፣ የምንሰግድበት፣ የምንታረቅበት፣ ፍቅርን ገንዘብ የምናደርግበት፣ በጎ ስራ የምንሰራበት፣ የምንመጸውትበት፣ ትርምትን ገንዘብ የምናደርግበት፣ ክርስቲያን ሆነን የምንኖርበት ዋናው ነገር ክርስቶስ ካለበት ለመግባት ከክርስቶስ ጋር ለመኖር። እንደዚያ ከሆነ ከክርስቶስ ጋር እንዴት ብለን እንኖር የሚለውን ትንሽ ነገር ልንገራችሁ እፈልጋለሁ። ከእግዚአብሔር ጋር ለመኖር መጀመሪያ የምናደርገው ምንድን ነው ስትለኝ፣ ከእግዚአብሔር ጋር ለመኖር እግዚአብሔርን ሁልጊዜ ማየት ነው። እግዚአብሔርን ሁልጊዜ ማየት መዝሙረ ዳዊት መዝሙር 15 ላይ ሲናገር ዘልፈ ርእዮ ለእግዚአብሔር እስመ በየማነ ውእቱ ከመ ኢይትሐወክ፣ እግዚአብሔርን ሁልጊዜ አየዋለሁ ይላል። ከእግዚአብሔር ጋር ለመኖር ሁልጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግዱ እግዚአብሔርን እያዩ መነገድ፣ ሲመሩ